የከበረ ሰላምታችን በያላችሁበት ይድረሳችሁ ውድ ተመልካቾቻችን። በአዲስ አበባ በተለይ ደግሞ በበዓላት ሰሞን የምርት አቅርቦት ስርጭት እንደዚሁም ቁጥጥር ምን ይመስላል? በዚህ ዙሪያ አዲስ ሚዲያ ኔትወርክ ወደ እናንተ መረጃዎችን ያቀርባል። ለዚህ መረጃ ደግሞ የአዲስ አበባ ከተማ ህብረት ስራ ኮሚሽን ኮሚሽነር ወይዘሮ ልዕልቲ ግደይን ስቱዲዮ ጋብዘናል። በቅድሚያ በጣም ነው የማመሰግነው። ምናልባት እንግዲህ በአዲስ አበባ በተለይ በዓላት ሲቃረቡ እንግዲህ በርካታ የገበያ አማራጮችን ማስፋት፣ የገበያ ትስስር መፍጠር፣ የምርት አቅርቦትን ማብዛት ላይ በትኩረት ይሰራልና የዘንድሮ ለፋሲካ የነበረ ቅድመ ዝግጅት ምን ይመስላል? አጠቃላይ የምርት አቅርቦት እንደዚሁም ሰንሰለት ቁጥጥሩ ምን ይመስል ነበር ከሚለው እስኪ እንጀምር። አመሰግናለሁ መረጃ እንድሰጥ ስለጋበዛችሁኝ። እንኳን አደረሰ። በዓልን ታሳቢ ያደረገ ልዩ እቅድ ይታቀዳል። አሁን የፋሲካ በዓልን በተመለከተ የምርት አቅርቦቱን ለማሻሻል ከሁለት ወር በፊት ቀደም ብለን ነው የምርት ትስስር የምናደርገው። በስፋት ከኦሮሚያ ክልል ከሌሎች ከሁሉም ክልሎች እንዲሁም ደግሞ አዲስ አበባ ዙሪያ ካሉ ከተሞች ጋር በጋራ ነው የምንሰራው። ክልል ላይ ያሉ አምራች ህብረት ስራ ማህበራቶች፣ ዩኒየኖች፣ ከተማ ላይ ላሉ አዲስ አበባ ላይ ላሉ ህብረት ስራ ማህበራትና ዩኒየኖች ፍላጎታቸውን መሰረት ያደረገ የተለያዩ የግብርና፣ የኢንዱስትሪ፣ እንስሳትና የእንስሳት ተዋጽኦ ምርቶችን በምን ያህል መጠን በምን ያህል ዋጋ ማግኘት እንደሚችሉ ቀድሞ ትስስር ያደርጋሉ። በትስስራቸው መሰረት ደግሞ ወቅቱን ጠብቀው ምርቶቹ እንዲገቡ ይደረጋል። በዚህ መሰረት እንደኛ እንደ አዲስ አበባ ህብረት ስራ ኮሚሽን በሁሉም ዩኒየኖችና ህብረት ስራ ማህበራቶቻችን ሁሉም አይነት ምርቶች በበቂ ሁኔታ አስቀድመው ስቶካቸው ላይ የሚይዘዋል። በዓሉ ጠጋ ሲል ደግሞ ከበዓሉ ባህሪ አንጻር በዓሉ እየተቃረበ ሲመጣ ደግሞ የሚገቡ ምርቶች አሉ። እነሱም ወቅታቸውን ጠብቀው ገብተው ለማህበረሰቡ በጥሩ ሁኔታ ተደራሽ እያደረግን ያለ ነው። የፋሲካ በዓል አንዱ መገለጫ ዶሮ እንግዲህ የኢትዮጵያን የባህል መገለጫም ነው። ከዛ በተጨማሪ ደግሞ የሙያ መለኪያም ተደርጎ ይወሰዳል። ምናልባት እንደ አዲስ አበባ የዶሮ እንደዚሁም ደግሞ የእንቁላል አቅርቦቱ ምን ይመስል ነበር? የህብረተሰቡ አጠቃላይ ግብረ መልስስ እንዴት አገኛችሁት? እንቁላልም ዶሮም አስቀድመን ከማን እንደምናገኝ እንለያለን። እንደኛ አቻ የሆኑ በማምረት ላይ የተሰማሩ በሸገር ከተማም በተለያዩ የኦሮሚያ ከተሞችም ማህበራቶች አሉ። እነዛ ማህበራቶች ለኛ ዩኒየኖች ስለሚያቀርቡ ዩኒየኖቹ ደግሞ በተመሳሳይ ለመሰረታዊ ህብረት ስራ ማህበራቶች ያቀርባሉ። ዶሮም በቂ የሆነ የዶሮ አቅርቦት ይዘው ነው ማህበራቶች የቀረቡት። እንቁላልም በተመሳሳይ ከበቂ በላይ አቅርቦት አለ። ዋጋውም ተመጣጣኝ ነው። በተለይ ለሳምንት በቆየው ባዛር ከመጀመሪያ ቀን ጀምሮ ከ12 ብር ጀምሮ 13.50 ማክሲመሙ እስከ 14 ብር ድረስ እየተሸጠ ነው ያለው። በቂ የሆነ የእንቁላል አቅርቦት አለ። ህብረት ስራ ማህበራቶች ደግሞ ትርፍን ታሳቢ አድርገው ስለማይሰሩ ቀዳሚ ዓላማቸው ገበያ ማረጋጋት ስለሆነ ገበያውን ሊያረጋጋ የሚችል በቂ የሆነ አቅርቦት ይዘዋል። ይህንን የያዙት አቅርቦት ግን ለማህበረሰቡ ተደራሽ የሚያደርጉባቸው አማራጮች አንደኛው እሁድ ገበያችን ነው። 137 እሁድ ገበያዎች አሉ። ከነዚህ እሁድ ገበያዎች ደግሞ በእጥፍ አድርገን ባዛር ጨምረንበታል። ወቅቱ በዓል ስለሆነ ሰፋ ያለ አቅርቦትን መያዝ እንዲችሉ ሸማቹም እየበዛ ስለሚሄድ ከእሁድ ገበያው በተጨማሪ ደግሞ ህብረት ስራ ማህበራቶች ወደ 800 የሚጠጉ መቸርቸሪያ ሱቆች አሏቸው፣ ሱፐር ማርኬቶች አላቸው። በእነዚህ መቸርቸሪያ ሱቆችና ሱፐር ማርኬቶችም በተመሳሳይ እነዚህ ምርቶች አሉ። ዶሮውም አለ፣ እንቁላሉም፣ አይብ፣ ቅቤም የመሳሰሉ ምርቶች በእነዚህ ቦታዎች ላይ ተጠቃሚው ቢሄድ ምንም እጥረት ሳይገጥመው ጥራቱን ጠብቆ በተመጣጣኝ ዋጋ ማግኘት ይችላል። ሌላው እንደው ምናልባት ማነሳው ጥያቄ ከዚሁ ከስጋ ጉዳይ ሳልወጣ ምናልባት እንደ አዲስ አበባ ህብረት ስራ ኮሚሽን የሚቀርቡ ስጋዎች ምናልባት የጥራታቸው የዋጋቸው ከዚህ በተጨማሪ ደግሞ አጠቃላይ የስርጭትና የአቅርቦታቸውንስ ጉዳይ እንዴት ያዩታል? ህብረት ስራ ማህበራት 139 ቤት ልኳንዳ ቤቶች አሉን። በእነዚህ ልኳንዳ ቤቶች ላይ ለዚህ በዓል ታሳቢ አድርገን የሁለት ወር ኪራይ እንዳይከፍሉ፣ ሁለተኛ ደግሞ ያው ቆየት ተብሎም ያው ቫትም የሚከፍሉ የሚቆረጥባቸው አይደሉም። ትስስርም በተሻለ ሁኔታ ፈጥረንላቸዋል። የገዙበትንም ዋጋ ጭምር እናውቀዋለን። በተሻለ ዋጋ ነው። ይህንን ዓላማ የሚደግፉ ተመሳሳይ የሆነ ተልዕኮ ያላቸው ክልል ላይ ያሉ ህብረት ስራ ማህበራቶች አሉ። ከትርፍ በዘለለ ማገልገልን ጭምር ታሳቢ አድርገው የሚሰሩ ማለት ነው። ይህንን ዋጋ ስንተምን ማህበራቶች ይከስራሉ ማለት አይደለም፣ ያተርፋሉ። ትርፋቸው ግን የተጋነነ አይደለም። ትርፍን ብቻ ታሳቢ አድርገው አይደለም የተደራጁበት ትልቁ ዓላማ አባላቶቻቸውንና ዝቅተኛ ገቢ ያለውን የማህበረሰብ ክፍል እንዲያገለግሉ ነው የተደራጁት። ይህንን አገልግሎት እንደሚሰጡም ከተማ አስተዳደሩ ስለሚያውቅ የተለያየ አይነት ድጎማ ድጋፍ ያደርግላቸዋል። ከዛ አንፃር ማህበረሰቡ ጥሩ ፊድባክ ነው ያለው። ተዟዙረንም እያየን ነበር። ዋጋቸውን ለጥፉ
ቤቶቹን መጠቀሚያ ቤቶቹን እንዲያጸዱ እንዲያስተካክሉ ከቄራዎች ድርጅት ጋር በተመሳሳይ ቅድሚያ የነሱን አቅርቦት እንዲሰጧቸው የማድረግ ስራም ሰርተናል። በመጨረሻም እንደምናልባት በተለይ እንግዲህ የከተማ አስተዳደሩ ጥራት ያላቸው ምርቶች በተመጣጣኝ ዋጋ እንዲቀርቡ አበክሮ እየሰራ ይገኛል። ነገር ግን ደግሞ ቁጥጥርን ክትትልንም የሚሹ ናቸውና ምናልባት በእናንተ በኩል የሚደረጉ ቁጥጥሮች ከዚህ በተጨማሪ ቅድምም ከስርጭት ጋር ተያይዞ ስናነሳ ነበርና ከቁጥጥርና ከስርጭት ጋር ተያይዞ ምን ያክል ዝግጁ ናቸው? እንደ ከተማ አስተዳደር እንግዲህ የምርት አቅርቦትን እስከ ስርጭት ድረስ ያለውን ፍትሃዊ በሆነ መንገድ ወይም ህጉን አሰራሩን ጠብቆ እንዲሄድ የሚከታተል ግብረ ኃይል አለ። በተከበሩ በከተማችን ምክትል ከንቲባ አቶ ጃንጥራር አባይ የሚመራ ይሄ ግብረ ኃይል እስከ ወረዳ ድረስ መዋቅር ያለው ነው። ሁልጊዜ በየ15 ቀኑ አቅርቦቱ ምን ይመስላል፣ በቂ የሆኑ ምርቶች ተይዘዋል ወይ፣ በዓሉንም መደበኛ ስራውንም ታሳቢ የተደረገ በእቅድ የተመራ የሚደረጉ ግምገማዎች አሉ። ምርቶች መግባታቸው ብቻ አይደለም የሚታየው፣ የገቡ ምርቶች ደግሞ ለሚመለከተው የማህበረሰብ ክፍል ተገቢ በሆነ መንገድ ይሰራጫሉ የሚለውም ጥብቅ የሆነ ቁጥጥር የሚደረግበት ነው። አሁንም ይህንን በዓል ታሳቢ ተደርጎ ከስጋ ጋር በተመሳሳይ ያለው ሁሉም ልኳንዳ ቤቶች ዋጋቸውን እንዲለጥፉ መለጠፋቸውንም ቼክ የማድረግ ስራ እየተሰራ ነው። ጥሩ ነው ያለው ሂደት። ነገ ደግሞ ስርጭቱንም በተመሳሳይ በዛ በተተመነላቸው ዋጋ ነው እየሸጡ ያሉት የሚለውን ደግሞ የበለጠ ቁጥጥር ይደረግበታል ማለት ነው። ቁጥጥራችን ከዋጋም ከጥራትም ጋር ተያይዞ ነው ያለው። ችግር እንዳይገጥም ክትትሉ በጣም ቀጣይነት ያለው ነው። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ወይዘሮ ልዕልት ግዳይ ስቱዲዮ ድረስ ተገኝተው በተለይ ደግሞ በመዲናዋ አጠቃላይ በዓሉ ጋር ተያይዞ የምርት አቅርቦት ጥራት፣ ስርጭት፣ ቁጥጥር ጋር አጠቃላይ ስለሰጡን ሀሳብ እናመሰግናለን። ተመልካቾች በተለይም በአዲስ አበባ ከሰሞኑ የምርት አቅርቦት ምን ይመስል ነበር? የገበያ ሰንሰለት ስርጭት፣ ከዚህ በተጨማሪ የጥራት ሁኔታን ተመለከትን። የዶሮ የእንቁላል እንደዚሁም ደግሞ የስጋ አቅርቦትስ በመዲናችን ምን ይመስላል የሚለውን እንግዳ ጋብዘን ወደ እናንተ አድርሰናል። አብራችሁን ስለሆናችሁ እናመሰግናለን። ተመስገን ይመር ነበርኩ። ቸር ጊዜ